ባልየው እንትን ፓስተር ሚስትየው ዲያቆን አይሆንም። እንደዚህ አይነት የመንፈስ አሰራር የለም። አንዱ ምን አለ፣ እኔማ ቸርች ትከፍታለህ ብዬ ነበር። የራስናል የአራዳ ልጆች መጥተው የጨፍሩበት እንዳይሆንም እኔ ቸርች ታስታውሳለህ? አንዴ የበዓል ቀን የአዲስ ዓመት ጊዜ ምን አልከኝ? በቃ ልወጣ ነው ስትል ኖ ሚዲያው ያላንተ አይሆንም ነው ያልኩ። ልምድ አለ፣ ገብቷል። አንተ ልምድ አለ። እኔ ብዙም የማውቀው ጉዳይ የለም፣ ሌሎቹ የሚያውቁ ጉዳይ የለም ምናምን ማስተናገድ የሚችለው ማኛው ነው። አሁን እነሱ በሰሩት ስራ በሰሩት ስራ ማንም ተጠያቂ አይሆንም። አንተን ግን ክርስቶስ ልኮ ነው ብዬ ነው የማስበው። ምን አልኩ? እግዚአብሔር ይባረክ። ምን ሆነ መሰለ፣ ምኑ መሰለ፣ በብዛት የነካኝ ነገርን ልዘግብ። እኔ አሁን ፔንቴኮስቷ በድህነት ትምህርት ላይ ሁሉ ነገራቸው አንድ አይነት ነው የሚል ልዩነት ቢኖርም ብዙ አይደለም ብዬ የማምን ሰው ነበርኩ። እውነት ለመናገር ከውጭ ስታያቸው አንድ ላይ ቁጭ ብለው ሲያወሩ ስለ ኦርቶዶክስ ስለ ገድል ሲያወሩ አንድ አይነት ነው የሚመስሉ አደለ? ምንም እዛ ላይ ቅሬታ ሳያሰሙ ስለ እነሱ ዲኖሚኔሽን ሳያወሩ ምን ሲሉ ዲስከስ ሲያደርጉ እኔ አንድ ነው ይመሰሉ። ኤፍሬም ብታመጣው፣ ኤርሚያስ ብታመጣው፣ ዳኒ ብታመጣው፣ ሌሎቹ ብታመጣቸው፣ እዛ መሪጌታ የሚባሉ ብታስቀምጣቸው አንድ ላይ ሲቀመጡ ክርስቶስን የሚሰብኩ መስለውኝ አብሬ ዱቅ አልኩ። ቀስ እያልኩ አራድዬ ልጅ ይጠይቃል፣ በውስጥም በውጭም ይጠይቃቸዋል ጥያቄዎች። ድንብርብር ሲሉ ታያለን። ማታ ደግሞ ትጠይቃለህ፣ ድጋሚ ድንብርብር ይላሉ። በውስጥ ትጠይቃለህ፣ ይደናበራሉ። ትይዛለህ። መጨረሻ ላይ ግን መፈንዳት ባለበት ሰዓት የሚበቃኝን ያህል እንዲያውም እኔ ብዙ አልተናገርኩም እኮ የሚበቃኝን ያህል ኢንፎርሜሽን ሲዝ በ3 ቀን ያው ጭምብሉ ተገለጠ። በ3 ቀን ግን ይሁን። አንድ ጥያቄ ልጠይቅ። ሁሉም ፕሮቴስታንትም ይሁን ማንም ይሁን ካቶሊክም ይሁን ምንም ይሁን ሰው ያልገባው ነገር ሁሉም ሰው ያልገባው ነገር ምንድን ነው? መጽሐፍ ቅዱስን ነው የምንከተለው ትላለህ። መጽሐፍ ቅዱስን ማን የሰጠን? ማን የሰበሰበው? ሲሰበሰብ ጊዜ ፈጅቶበታል። ተሰብስቦ ግን በኒቅያው ጉባኤ ቅዱስ አትናቴዎስ የኦርቶዶክስ መሪ አባት አሰባስቦ እሷን ከምትል ሉተር ብትላቸው ደስታቸውን አይችሉም። ለምን? እሱ ነው አሰባስቦ መጽሐፍ ቅዱስን የሰጠን ለዓለም አይደል? አዎ። ከዛ በፊት ሐዋርያቶች ጽፎ አለ። ግን እነ አትናቴዎስ የኦርቶዶክስ አባቶች ናቸው። እነዚህ ለሃይማኖት መሰረት ናቸው ብለው የሁሉንም የጻፉትን የጳውሎስን 14 መጽሐፍቶች ሌሎችን ተሰብስበው እኮ ነው ገብቷል አምጥተው በቤተ ክርስቲያን በቀኖና በዶግማ ተደርጎ ለሕዝብ ተላለፈ። ትምህርት መጣ ገባ። ዝም ብለው አሁን እዚህ ጋር መጥቶ ሰው እሱን አይደለም። እነሱ በምን መሰለ አሁን አንተ በምትለው ስትራቴጂ አይደለም። የእነሱ ስትራቴጂ ኮምፕሊትሊ ኦርቶዶክስ አታውቅም የሚል አስተሳሰብ፣ ክርስቶስን አሰብከው የሚል አስተሳሰብ አላቸው። መላእክቶች እንዲሁም ቅድስት ድንግል ማርያም እንዲሁም ቅዱሳን የበለጠ ከክርስቶስ ክብር አላቸው በቤተ ክርስቲያን ብለው ደምድመዋል። ለምን? ባህላቱን ሲያዩ ምናምን የሆነ የንዴት መንፈስ አለ። የሆነ ብቻ የንዴት። ለዚህ እኮ ነው ሚሊኒየም አዳራሽ፣ ጊዮን ሆቴል ምናምን ጭፈራ የተጀመረው። የንዴት የመናደድ። ምክንያቱም ገናም ቢያከብሩ ኦርቶዶክስ ኦልሬዲ ይዘዋለች። አብይ ጾምን ቢያከብሩ ኦርቶዶክስ ኦልሬዲ አድርገዋለች። የራሳቸው የሆነ ነገር ይዘው መምጣት አልቻሉ። they can't bring anything። ስለዚህ ምን አለ የሆነ የኦርቶዶክስን የማናደድ አለ አይደለ? እኛም አለንበት፣ እኛም ከዚህ ውስጥ ነን ለማለት አሻራ ያስፈልጋል። የሆነ ቦታ ላይ የሆነ አሻራ መኖር ያስፈልጋል አይደለ? አሁን ኦርቶዶክስን ኢትዮጵያ ላይ ብትፈልጋት ሁሉም ክልል ላይ አሻራ አላት። እንዲሁም በተወሰነ መልኩ ሙስሊም አሻራ አለው ኢትዮጵያ ላይ። አሻራችሁን የጣላችሁበትን በዘመናችሁ በክርስትና ህይወት የኖራችሁት አሻራ የቱ ጋ ነው ብለህ ብትጠይቃቸው
ቴዶን ጋነትን ኢትዮጵያ ላይ ማለት ነው። ጓደኛ ጀለስ መጥቷል። ፓፓ ጋሽ ደምረው እኔ የሆነ ልንገርህ፣ ይቅርታ ደምረው የሆነ ነገር ምናምን ተባለና ከዛ በኋላ ስሰማ አንተ በጣም ተሳድበህ የለ እንዴ ቪዲዮ ተቀርጾ ከዛ በፊቱን እኮ ነው የከዛ በፊቱን እኮ ነው የለጠፈው። ራሱ በውስጥ አውርተን ብዙ ነገሮች ፊክስ እናደርጋለን። የመቼ በፊቱ ቆየ አንተና እሱ ከማውራታችሁ ከዛ ነገር በፊት ነው። ከዛ በፊት ግን ደምሮ አንተ እኮ ነው ያረጋጋኝ። ጃፒ አንተ እኮ ነው ያረጋጋኝ። ተረታል ትዝ ይላል። አንተ ነው ያረጋጋኝ። ከዛ በኋላ እኮ ነው በቃ ወጣው። አሁን የብራዘር የደሜ ነገር በጣም አሪፍ እግዚአብሔር ይባረክ። ምንም የሚያሳስብ ነገር የለም። ምንም ከበጀቱ ላይ ተቀንሶ ይሰጠዋል። ገብቷል። እንደዛ ከኔ በጀት ላይ ይቀነስና ይለቀቅበታል። በቃ እንደዛ ማግኘቴን ማለት ነው። ማግኘቴን ይኸው እንደዚህ የሆነ ማን ይጣለው? በዚህ የለም። ተሙሻ በጀት አለ ላዳምጥ አልችልም። ተሙ አርፈ ቁጭ በል ባለ በጀት አረ ጀለሳችን ነው ስለተመለጠ ነው ጋሽ የጨመርክበት እኮ አንተ እንጂ እንደኔ ቢፈርዘው እኮ ምናምን እያልክ ነው የምታወራው። ጋሽ ደምረው ስትለው እኔ ለጂጂ የምትድረው እየመሰለኝ እየተሳቀቅኩ ነው። ስማ ዮኒ፣ እኔ በቃ እንትና ማን ነው በጣም ነው የሚመቸኝ፣ በጣም ነው የምፈልገው። ቴዲ ሐዋሳ ቴዶ አሪፍ ልጅ ነው። የሆነ ነገር እየተዘራበት ነው። ገባህ? የሆነ ነገር እየተዘራበት ነው። የማይሆን ነገር እሱ ላይ በጴንጤ በእንዳልክ አንፋታ በእንዳልክ አማካኝነት ገባህ? እኔ ደግሞ በጣም አንበሳ ነው። ቴዲ በጣም አንበሳ ልጅ ነው። እንዴት አድርጎ መመለስ እንዳለበት፣ እንዴት አድርጎ ምን ማለት እንዳለበት በደንብ አድርጎ የሚችል ልጅ ነው። ይሞክሩት፣ ፈጣሪው ናቸው። ቴዲ ሐዋሳን ነኩት ማለት ፈጣሪው ናቸው። ለምን መሰለህ? ሶሻል ሚዲያ ላይ ቁጭ ብሎ አዳማጭ ነው። ወላ ሃይማኖተኛ ብትመጣ፣ ወላ ፖለቲከኛ ብትመጣ የሁሉንም አይዲያ ጠንቅቆ የሚያውቅ ልጅ ነው። አዳማጭ ነው። አዳምጦ የእነሱን ሀሳብ እዚሁ ሲከት የሚውል ልጅን መናገር ማለት ገስዋት በራሱ የፈረደ ሰው እና ቴዲ ሙሉ አቅም አለው ብዬ አምናለሁ። ያንን ነው የምለው። ሰው በነበረው ነገር ላይ ሌላ የምጨምረው ምንድን ነው፣ ከኛ እንትን በኋላ ተወጥቶ የተባለውን ነገር ልዘግብ እስቲ። ጃፒ ይመች። ከኛ በኋላ ወጥቶ የተባለውን ነገር ልዘግብ፣ እንዴት ሆነው እንደተጣሉ ስማት። ቲክቶክ ላይ ያሉ ትራውያን ከሙስሊም ከኦርቶዶክስ ምንም የማይሻሉ አንድ ናቸው። ለእኔ አንድ ናቸው። እዛ ነው እንደዛ ነው የሚደረገው። አሁን ይህንን ማስተዋል ያልቻለ ሰው እኔ ሶሪ ግን ያ ሰው ጤነኛ ነው ብዬ አላስብም። እኔ አሁን ትላንት ውይይት ነበረኝ ገብቼ ብዙ 4,000 በላይ ሰው ነው የነበረው እንትን ስንል ማለት ነው። አይ ትክክል አይደለም፣ ልዩነት አለ የሚባለው ነገር ትክክል አይደለም። እኛ እንዲህ ነው እያስረዳው ተሯሩጦ መጥቶ ቆይ ልዩነት አለን ብሎ ገባ። ፐርፐዝ ባለው አላማ አለው ለመክፈል የመጣ ሰው ነው አይደለም ከሆነ ታከም ነው የምለው። አሁን አንድ ሰው እንደዚያ አይደለም አላማ የለውም ምናምን ካለ ማለት ነው። ሲጀምር ፕላትፎርሙ ላይ መግባትም አልነበረበትም። ከዚህ በፊት እኔ እሱ ሲገባ ወጥቻለሁ። ከእሱ ጋር መታየት አልፈልግም ብዬ ኦኬ፣ መግባትም አልነበረበትም እኔ ያለው ማለት ነው። ሁለተኛ ፖለቲካ ሲሰሩ ሰዎቹ ለእሱ እንዳይመች እነሱን እየተከላከልኩ ነበር። እኔ ትክክል አይደለም፣ አንተ ሉተራንና አንተ እንትና ብላችሁ ልትጠይቁን አይገባም። የወንጌል አማኞች ነን እኛ፣ መጠየቅ አለባት በዛ አሉ። አይ ነው ልዩነት አለን ብሎ መጣ እና አሁን ችግሩ ምንድን ነው
መሰላችሁ ጥንቃቄ የሚያስፈልገው? አሁን ወንጌል ላይ ምን ጠዋት አሁን እኔ ዩቱብ ላይ ሄዳችሁ እንድታዩት ፈልጋለሁ። አሁን እሱ ጠዋት ሲል የነበረውን ማለት ነው በጣም አደገኛ ነገሮችን ሲናገር ነበረ። መሰረታዊ ውጪስ የድነት ትምህርታችን ላይ በተለይ ደግሞ ጀስቲፊኬሽን ላይ ማለት ነው ውጪስ ማናምነውን ሉተራንም ማያምኑትን ማለት ነው። እኔ አሁን በጣም አመዝዶኛለሁ ጠዋት ብዙ ነገር አንፎርቹኔት ደግሞ ብዙ ምድል አልፈቀዱልንም እነሱ እኔና እሱ እንድናወራ ልትራዋን እዚህ እሱ ነው ሙሉ እንዲያ እግዚአብሔር ምስክሬ ኦልሞስት ከግማሽ ሰዓት ከነበረው ሰዓት ላይ ሙሉን የወሰደው ኤፍሬም። ሁለቱም ደግሞ አውጥተዋል። አንዴ እንኳን በደንብ አልተነፈሰም። ደምረው ልደት ራሱ የሚገርም አመቻችቼ ገባ አየ ሚዛኑን አወቀ ገብቶ ለጥልጦ ነገሩ ተመቻ። ባይዘዌ ያ ዳዊት የተባለው የገባው እንትና ሊያግዘው ነው፣ ኤፍሬምን ሊያግዘው ነው። ለምን የሉተር አስተምሮ 5 ሶላዎች በሚል ገብቶ ሊያግዘው ነው የገባው። ከኤፍሬም ጋር ሊበጣበጥ አይደለም የገባው። ግን ምን ሰዎች የውሸት ትምህርት የሚያስተምሩ ደምረው ለምን 126 ስማ ጃፒ 126 ብቻዎችን ከመጽሐፍ ቅዱስ አመጣለሁ አለ እንትና ኤፍሬም ታስታውሳለህ? 126 በአንዱ 3 ሰዓት ፈጀ። የቪዲዮ ደግሞ ይሄ የሰራው ስራ አቡ ዮኒ የሰራው ስራ ቪዲዮ ምን ሆነ መሰለህ? ከዛ ምን አረገ? ቆይ በቪዲዮ መለያየታችሁን አመጣለሁ አለ። ይሄ ሊያስቆመው ይፈልጋል፣ እንትናም ሊያስቆመው ይፈልጋል። ዝም በሉ አልኳቸው፣ እንዳታስቆሙት ላስረዳ ነው እንዴት እንደተበጣጠሱ አለኝ። እሺ ጨርስ አልኩት። ቪዲዮውን አሳይቶ ጨረሰና ሊያብራራ ሲል ቆይ አታብራራ አልኩት፣ የሆነ ነገር ልዘግበ አልኩት። ከዛ ምን አልኩት? ከዛ በኋላ ምን አልኩኝ? እኔ ቪዲዮ አውጥቼ የየግለሰቦችን ሳሳየ ቪዲዮ አይሆንም፣ ያ እኮ የቤተ ክርስቲያን ትምህርት አይደለም ብለኸኛል። አንተ ስታሳይ ግን ለምንድን ነው የቤተ ክርስቲያን ትምህርት ነው ብለህ የምትለው? ይሄ አይጋጭም ወይ አልኩት። ኖ አንድነታቸው አንድ እንዳልሆኑ ለማሳየት ፈልግ አልከኝ እኮ። ተመሳሳይ ትምህርት በእኔ ጊዜ ሳሳየ አልተቀበልከኝ። የተለያዩ አስተምሮ አንዱ ኢየሱስ መንፈስ ነው የሚላል፣ መንፈስ ነው ኢየሱስ ስጋ የለውም ከዚህ በኋላ የሚላል፣ አንደኛው ስጋ አለው የሚላል። ተግባባን? ያ ነገር ሲሆን ይሄ ትክክል ነው ወይ ብዬ ጠየቅኩኝ። ተግባባን? ስለዚህ አሁን ኢየሱስ ነው ግን እናንተ የምትከተሉት ኤፍሬም ና በላይቭ ና ላይቭ ግባ እና በአንተ ፔጅ ና። እኔ ከተሳሳትኩ ና ኤፍሬም፣ እኔ ከተሳሳትኩ ና አለን ቤቱ ሰፊ ነው፣ ማብራት ነው። በላይቭ ና በደስታ ገብተን እንወያድሮ። አትለቃቸውም፣ በቃ አትለቃቸው። እውነት ነው አባቴ፣ እውነት ነው፣ ውሸት ነው። ከዛ በኋላ ምን ይዞ መጣ? ገድል ይዞ መጣ። ገድል ምን አገባው? ለብቻ የነዋይ ደበበ ዘፈን አለ፣ ለየብቻ አይመችም ነው የጋራ የሚለው ማለት እሱን ይዘጣም ለየብቻ ካለ ለየብቻ ነው ጭውት እና ያ ነገር ትክክል ላስረዳ። ስማ ጃፒ፣ እነ ኤፍሬም ባለ ጊዜ ድነት ቅስፈታዊ ነው፣ ወዲያውኑ ነው የሚሉ ወዲያው ነው ምድ ገባ። እነዛ የሆኒ ማኛ ፎቶ አልደረቀም ይሉኛል። የሆኒ ማኛ ፎቶ አልደረቀም ይባላል። ድነት ቅስፈታዊ ሆኖ የኔ አልደረቀም። እንኳን ደህና መጣ። ሁላችንም ቪዲዮ ስለከፈትን እሱ የሚክፈት ካልተ ላይመቸው ይችላል። ካልተመቸው ችግር የለም። አይመቸኝም። ቢሮ ነው ያለው። ዮኒ ምንድነው እኔ የደረስኩት አንደኛ እንድናወራ እኛ ሁለታችን አልፈቀዱም ስል አንተ እንድናወራ ፕላትፎርም ላይ ከልክለኛል አይደለም፣ እሱ አልገባህም እያልኩ ያልኩት ሁለታችን እንድናወራ አልፈቀዱ። እኔና ዴቭን ነው። እኔ ዴቭን ማውራት ፈልጌ ነበር በጣም ምክንያቱም የሚያነሳው ሀሳብ ጋር ብዙ ልዩነቶች ነበሩን ከኔ ጋር ማለት ነው። እና መሀል ላይ ልደት እየገባ ከእሱ ጋር እንድናወራ ስለፈለገ
እኔና እሱ እንድናወራ አልፈቀዱም ያልኩት ከዴቭ ጋር ነው እንጂ ፕላትፎርሙ ላይ ተከለከልኩኝ አይደለም። እና ደግሞ ፕላትፎርሙ ላይ ሞር ያወራችሁት አንተና ዴቭ ናችሁ። አይደለም እኔ አይደለም ብዙ አላወራንም ነው ብዙ አወራችሁ ማለት እኔና እሱ ባክ ኤንድ ፎርዝ አላደረግንም ነው እድል አልሰጥ ሁለታችን እኮ አላወራንም። አንተ ፕላትፎርም ላይ አይደለም እኔና እሱ እንድናወራ ባክ ኤንድ ፎርዝ ረጅም እንድናወራ አልሆነም። እነ ልደት እየገቡ ስለነበር ማለት ነው። ልደት ከእሱ ጋር እንድናወራ ፈልጎ ነበረ። ቆይን ጨርስ እያልኩት ነበር ከእሱ ጋር እና እሱን ነው ያልኩት እንጂ ከዛው ደግሞ ምን ሆነ መሰለ እኔ ልከላከል ፖለቲካ እነ ልደት ሊሰሩ አይነት ነገር ይመስላል ንግግርና እነ ልደት ፖለቲካ ሊሰራ እንደመጣ አውቄያለሁ። ስለዚህ እኛ በድህነት ትምህርት ላይ አንድ ላይ አድርገን እኔ እሱ በገባበት ጊዜ እኔ ሌላ ጊዜ ወጥቻለሁ። እሱ ግን ሮጦ ገብቶ እንደዚህ ልዩነታችንን አስፍቶ መናገር ጀመረ እና ይሄ ነገር ምን አደረገ? በዛ ተበሳጭቻለሁ። ልዩነት እንዳላችሁ ይታወቃል። እሱ ልዩነቱ ሳይሆን መጀመሪያ የተናገርኩት ነገር ትክክል ነው፣ እውነት ነው። መጀመሪያ ከዚህ በፊት ሲገባ እሱ እነ ቀሲስ ዲበኩሉ ቤት ባሉበት ከእሱ ጋር መታየት አልፈልግም ብዬ ጥዬ ወጥቻለሁ። ትላንትና ተደውሎለት ነው የገባው። መግባት አልነበረበትም። ምክንያቱም ጥሩ መግባት ያልነበረበት ለመሰለ እየተወራ የነበረው እንግዲህ ከመጀመሪያው ካየህ ኢየሱስ መንፈስ ነው የሚለው ነው አይደለ? አሁን በስጋ ነው አይደለም የሚለው ነው ጥያቄ ተነስቶ እሱን ለመመለስ ነበር የገባሁት አይደል? ስትጀምር እንደዛ ነበር። ስለዚህ ዶክትሪናል ቶፒክ አልነበረም የመጣው ማለት ነው። እኔ በሌለውበት ገብቶ ዶክትሪናል ሾዎችን ማንሳት ይችላል። እኛ እንደዚህ እናምናለን እንደዚህ ነው ምናምነው ማለት ነው። ወይ ዲቤት ከአንተ ቤት ኦርቶዶክሶች ሲኖሩ ገብቶ አያውቅም። እነሱ ጋር ዲቤት ማድረግ አይችልም። ኦፍኮርስ አይችልም፣ አይፈልገው ስለማይችል ነው። በትምህርቱ ላይ ዲቤት አድርጎ አያውቅም። ግን እኛ ስንገባ በእኛ ትከሻ ላይ ሆኖ ሌሎቹ ፖለቲካ እንዲሰሩ መፍቀዱ ትክክል አይደለም። ይሄ ዛሬ የተናገርኩት አይደለም፣ በተደጋጋሚ ተናግሬያለሁ። የሚወያይ ከሆነ ከኦርቶዶክሶች ጋር መዋየት ነው በቀጥታ እኛ ጀርባ ላይ ሳይሆን ማለት ነው። ኤፍሬም ሲገባ ኤፍሬም ጀርባ ላይ ሆኖ አይደለም፣ ከእነሱ ጋር ፊት ለፊት ዶክትሪኑን ይወያይ የሚችል ከሆነ ማለት ነው። አንተ ካልከው ጋር ትንሽ ቅር ያለኝና ቅሬታ ያመጣው ምንድን ነው? አንድ ነን የሚል ነገር ከዛ በኋላ ይዘህ መጣ አንተ። እኔ ነኝ እንደ አንድ ነኝ የምለውማ ጠቅላላ አብያተ ክርስቲያናት እኮ አንድ እንደሆንን እኮ አንድ ነን ብለን እኮ ህብረት መስርተን አብያተ ክርስቲያናት ህብረት እኔ ለወጣ ነው። ተወያዩ እናንተ ብራዘር። ጃፒ